የኢህአዴግ ታጋዮች ሰላም በትግል ያሉት ዘመቻ አላማጣ ካደረሳቸው ሰነባብተዋል። ጊዜው 1982 ዓ.ም ነው። የድርጅቱ አመራሮች በየአካባቢው ሲደርሱ የሰላምና ማረጋጋት ተግባራትን የሚከውኑ ታጋዮችን ያሰማራሉ። በዚያ በአላማጣ ከተማም ይኸው ተደረገ። የከተማዋን ሰላምና መረጋጋት ለማከናወን የተመደበው ታጋይ ወጣቶችንም አዛውንቶችንም እንደየኩዮቻቸው እየሰበሰበ ስለ ከተማው ደህንነት፣ ስለ ኢህአዴግም ማንነት ያወያያል። በከተማ ውስጥ ወጣቶች ተሰባስበው ሲነጋገሩም ሲወያዩም በጥርጣሬ የሚመለከቱት ታጋዮች ይህንን ጉዳይ ለማስቆም ይሞክራሉ። በዚያች ትንሽ ከተማ የተለያዩ ቦታዎች ግን ታዳጊዎች ከታጋዮች ፍላጎት ውጪ መሰባሰባቸውም መወያየታቸውም አልቀረም። በተለይ አንድ ጌታቸው የተባለን ዕድሜውም ገና ስራዎቹን ያላጋመሰን ታዳጊ ከበው የሚውሉ እሱ በተገኘበት ቦታም መሰባሰብ የሚወዱ ወጣቶች በዝተዋል። ታጋዮቹም ይህንኑ ሰሙ። ጌታቸው የተባለው ታዳጊ ማን እንደሆነ ግን አላወቁትም። እናም የከተማዋን ወጣቶች ሰብስበው አንድ ጌታቸው የሚባል ሰው እያስቸገረን ነው፣ ወጣቶችን ሰብስቦ ሲመክርም የሚውል መሆኑን እየሰማን ነው፣ ለመሆኑ ይህ ጌታቸው ማን ነው ብለው የሰበሰቧቸውን ወጣቶች ጠየቁ። አንድ ታዳጊ በፍጥነት እጁን አወጣና የተሰጠውን እድል ተጠቅሞ መናገር ጀመረ። እኔ ይህንን ጌታቸው ያልከውን ልጅ በሚገባ አውቀዋለሁ። አንተ እንዳልከው ያለ አይደለም። በትምህርቱ በጣም ጎበዝ፣ በጓደኞቹም የሚወደድ ልጅ ነው ብሎ ተናገረ። ንግግሩን ተከትሎ ሳቅ በረከተ፣ ጭብጨባም ታከለ። ምክንያቱም ታጋዩ አውጫጭኝ በሚመስል መልክ ባዘጋጀው መድረክ ላይ ስለ ጌታቸው ጉብዝናና ተወዳጅነት የተናገረው ራሱ ጌታቸው ነበር። ይህንን የሚያደረገው ታጋዮቹ በክፉ እንዳያዩት ራሱን ለመከላከልና ለማዳን ብሎ ነበር። በእርግጥ ይህ እሱ ብቻ ሳይሆን ጓደኞቹም፣ አብሮ አደጎቹም፣ የሥራ ባልደረቦቹም፣ ተማሪዎቹም የሚናገሩት ነገር ነው። ጌታቸው ረዳ በመምህሮቹ የሚደነቅ፣ በክፍል ጓደኞቹም የሚቀናበት፣ በአንድ ዓመት 2 ክፍሎችን የሚያጠናቅቅ ድንቅ ያስኳላ ሰው ነው። ከዩኒቨርሲቲ መልስም በተሰማራበት የመምህርነት ሙያ ተማሪዎቹ የሚወዱት፣ ዛሬም ድረስ በአድናቆት የሚናገሩለት ነው። በሱ ክላስ ተማሪዎች መቅረትን አይወዱም። የማይመለከታቸው የሌላ ዲፓርትመንት ተማሪዎችም ገብተው የእሱን ሌክቸር ይታደማሉ ይባልለትም ነበር። ከመቀሌ ዩኒቨርሲቲ ውጭ ያለው ማህበረሰብ ጌታቸውን የሚያውቀው በተለይም የመሀል አገሩ ልሂቅ ጌታቸው ረዳ የሚልን ስም የተዋወቀው በአዲስ ነገር ኮርኳሪ ጽሑፎቹ ነበር። የኢህአዴግ ርዕዮተ ዓለምና ባለስልጣናቱ በሚጠለጠሉበት በዚያች ጋዜጣ ላይ የሚጽፋቸው የኢህአዴግን መከራከሪያዎች የሚሞግት በቀለለም መንገድ የሚያስረዱ ነበሩ። ምናልባትም አብዛኛው የኢህአዴግ ልሂቅም የተዋወቀው ጌታቸውን በዚች ጋዜጣ ላይ ባደረጋቸው ሙግቶች ሳይሆን አይቀርም። ቴሌቪዥንና ሬዲዮ ያለው የአገሬው ሰው ደግሞ ጌታቸውን የተዋወቀው ለ1 ዓመት ገደማ በቆየችው የኮሚኒኬሽን ሚኒስትርነት ዘመኑ ነው። አብዛኛው ሰው ያወቀው ደግሞ አብይ አህመድ የተባሉ ግለሰብን የሚያመልክ መንጋ እንደ አሸን በፈላበት ጌታቸውን ገድለው ያሳዩን እያለ በሚጮህበት የብልጽግና ዘመን ነው። ለ2 ዓመት በቆየው ጦርነት የእሱን አስከሬን ተደግፈው ፎቶ ለመነሳት የቋመጡ አያሌ መንጋዎች መንጋጋቸው እስኪላቀቅ ስለ እሱ ብዙ ሲናገሩ ተደምጠው ነበር። በእርግጥም ጌታቸው ብቻውን ኒውክለር ነበር። ለዳንኤል ክብረት ተረቶችም፣ ለአብይ አህመድ ቀረርቶችም፣ ለባጫ ፉከራዎችም፣ ለብልጽግና ዘፋኞችም በልካቸው መልስ መስጠት የሚሆንለት በትግራይ ህዝብ ላይ የተነሱትን ያንን ደግ ህዝብ ከምድረ ገጽ እናጥፋው ብለው የዘመቱትን ኃይሎች ማንነታቸውን ግልጥልጥ አድርጎ ያቀረበ ብቻ ሳይሆን ራሱን ለህዝብ ሲል ለመሰዋት የወጣ ታጋይ መሆኑ አሳይቷል። የኢትዮጵያንም የኤርትራንም የፕሮፓጋንዳ ልሳናት ቀጥ አድርጎ የያዘ፣ ሲያሰኘው በእንግሊዝኛ፣ ሲፈልግ በተራቀቀ አማርኛ፣ ሲሻው በትግርኛ የአዲስ አበባ ሸላዮችን፣ የባህር ዳር አዝማሪዎችን፣ የአስመራን ታህድድ ብቻውን የመከተ በዚያ ክፉ ዘመን የክፉ ቀን የህዝብ ልጅ መሆኑ ያሳየ፣ የአዲስ አበባዎቹ እስክስተኞች እውነተኛዎቹን መከራከሪያዎች መቋቋም ሲያቅታቸው ተረትና ሐሰት በብዛት በመፈብረክ የተለመደ ዘመቻቸውን የከፈቱበት፣ አሁን ደግሞ የራሱ ጓዶች ባንዳና ከሃዲ ብለው የፈረጁት፣ እንደሱ ገለጻ ከሆነ ደግሞ ከፍረጃውም የከፋ እቅድ ተይዞለት የነበረ ጌታቸው ረዳ ፈረንጆች አፋቸውን ከፍተው የሚያዳምጡት የጦርነት ዘመን መግለጫዎቹ እንደ ኔትፍሊክስ ፊልም የታዩለት ጌታቸው ረዳ እሱ ባለበት ጨዋታና ቀልድ ብዙ ነው። ከላይም ከታችም እሳት በሚዘንብበት ጦርነት መሃል ሆኖ እንኳን ቀልድ መፍጠር ይሆንለታል ይሉታል። በ2013 የበጋ ወራት አብረው የተንከራተቱ ጓዶቹና ጓደኞቹ ጌታቸው ባለበት ቁም ነገር ሲወራም ለዛለው።